ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የሳምንት የወርድ ክፍል ተከታታዮች ወገኖቻችን እንደምን አላችሁ? እግዚአብሔር እርዳታ ዛሬም የባለፈውን ሳምንት የወርድ ክፍል በመቀጠል በኦሪት ዘጸአት ምዕራፍ 10 ቁጥር 1 ጀምረን እስከ ምዕራፍ 13 ቁጥር 16 የሳምንት የወርድ ክፍል በፓራሻት ቦ ይሆናል ማለት ነው። በዚህም የምንወያየው የተለያዩ ርዕሶች አሉ። በይበልጥ ደግሞ ዛሬ የምናየው የልጆችን ትምህርትና የሰው ልጅ የሚማረው እንግዲህ ትምህርት የሚጀምረው በልጅነት እንደሚለው በልጅነት ያሉ የልጆች ጉዳይና የወላጆች ግንኙነት ባስመለከተ በይበልጥ በዚህ በሳምንት የወርድ ክፍል በረጅሙ የተለያየ አንቀጾች ላይ ተጽፎ ይገኛል። በዚህም ላይ ማለት ነው ከራቢ ዮሴፍ ጋር ልክ እንደ ባለፉት ቀደምታት ሰንበታት በዚህ ላይ እንወያያለን ማለት ነው። ሰላም ራቢ ዮሴፍ። ሰላም አለይኩም አባዲዲያ። በጣም ደስ ይላል። እንግዲህ የተገናኘን ኦሪት መማራችንና ማስተማራችን ደግሞ ባለፈው ተከታታየነው ቀጥለው አሁን ፓራሻት ቦ ቀጥለን እንማራለን። እዚህ ሁሉ ተመልካቾች አስተያየታችሁን ሁሉ ጊዜ ቢሰጡና በጣም ደስ ይለናል። እኛም ያለንን ሁኔታ ማለት ነው መከራለን። እዚህ በእግዚአብሔር ለታ አሸማተ ያሰባና ይፈማው ይሄ በጣም አስፈላጊ ነው የምትለው ሁሉ ማለት ነው። እኛም የሚበጀውን ይሆናል ብለን እናንተ ይሆናል ወይም ለራሳችን እንማመርበታለን ያሉ ርዕሶችን በመምረጥ እንጓያለን። እናንተ ሌላ ርዕሶችና በዚህ በፓራሻውን ከአነበብን በኋላ ሌሎች ርዕሶች ያልተነጋገርናቸው ነጥቦች መማር ያለብን ማወቅ ያለብን ለህዝቡ ይጠቅማል የምትሏቸውን በኦሪቱ ዙሪያ ያሉትን አስተያየቶች ብትሰጡን እኛ ደግሞ የበለጠ አንብበን ተምረን ወደ እናንተ በማቅረብ እናንተ እኛ ባንድ ላይ እንማማራለን ማለት ነው። እግዚአብሔርን ለማገልገል በጥሩ ጎዳና ፈጣሪን ለማገልገልና በሱ መንገድ ለመሄድ እና በእግዚአብሔር እርዳታ ቅድም እንደጠቀስኩትኝ የሳምንቱ የወርድ ክፍል የምንማረው በኦሪት ዘጸአት ምዕራፍ 10 ቁጥር 1 ጀምረን የሳምንቱ የወርድ ክፍል የሚለን ምንድነው? እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል እና ያ የሚለው ምንድነው? ቦኤል ፐርዖ በመጀመሪያ ደረጃ በእውነት ማለት ያለበት ወደ ፈርዖን ሄድ ነው። እግዚአብሔር ነው የላከው ወደ ፈርዖን ሄድ። ነገር ግን እዚህ ላይ የሚለው ቦ ነው። ቦና ወደ ፈርዖን ላይ ነው እና ይሄ የአባባል ምክንያቱም ምንድነው የሚለው? ቦኤል ፐርዖ ቫኒክ ባዲቲ ኤት ሊቦ ቤት ሌቭ አባዳብ ለማን ሽቴ ኦቶታይል ይህንን የልቡን ያደነደንኩት የአገልጋዮቹን የሱንም ሰራተኞች ልብ ያደነደንኩት እኔ ነኝ እና እነዚህን ሁለት ምልክቶች እንድታይ ነው ይላል። እና ይሄን እስኪ ባጭሩ ምንድነው ቦኤል ፐርዖ የሚለው? ለምን ሄድ አላለው? ለምን ና አለው እግዚአብሔር? በጣም ጥሩ ከን አዘ ልክ እንደከፈተው ባይው መራሸም ሞሼ ቦኤል ፐርዖ አዘ በመጀመሪያ በዚህ ኦሪት ክፍል 3 መቅሰፍቶች አሉ። አፍሉ ከፍንጭ አለ ዘለ ቦ የሚለው ቤት አለፍ 3 ፊደል 3 ናቸው ማለት ቤት 2 ነው አለፍ ኻድ ጂማትሪያ በሚለው በቁጥር ስንለውጣቸው ፊደሎችን 3 ይሰጡናል። በባለፈው 7 ነበሩ ስለተዋየን አሁን 3 ይቀራሉ። እነሱን 3ቶችንም አሁን የሳምንቱ የወርድ ክፍል ፓራሻት ቦና ነበር ነው ይፍ አዝ በሁለተኛው መሰረት ደግሞ ቦ ኤል ፓሮ ያለበት ምክንያት በእውነት ያስጠይቃል። ምክንያቱም አብዛኛውን ጊዜ ቦ ስንል ምን ላይ ሆነ ነው ከዚህ ላይ ከንተ ፊት ካለሁኝ ንልህ ወይም ትልህ ነው ይባላል። ሄድ ወደዛ ቦ ካልሁ ደግሞ እኔ ካለሁበት ቦታ እና ማለት ነው። ምን ማለት ነው? እግዚአብሔር ያወራው ከሆነ ከሙሴ ጋር የተነጋገረው ከሆነ አዛውን የሚያወራው ከሙሴ ጋር ያለ አዛው ወደ ፓሮ ሄድ ነው እንጂ ማለት የነበረበት ወደ ፓሮ እና ማለት ያልነበረበት ሌላ ምን ይለናል? ኦሪት እዚህ የሚያሳየን ምንድነው? እግዚአብሔር አምላክ ማለት ነው ከሁሉ ቦታ እንደሚገኝ ያሳየናል። ያኸን አሸምት ባራህ ቦታና ጊዜ አይገድበው ሰው ነው እንጂ ዘኸን ኦመር ነው ወይም አሸምት ሞሼ ቦኤል ፐርዖ ሌላ ምክንያቶች ብዙዎች አሉ። ሁለተኛው ብንጨምረው ደግሞ በጣም ይጠቅማልኝ። ቦኤል ፐርዖ ሲል ማለት መምራችን ሙሴ ፐርዖ በጣም ተቆጥቶት ነበር ከን ከዚህ በኋላ ደግሞ እንዳላይ ከዚህ በፊት እንዳላይ በጣም ብዙ መቅሰፍቶች ስለወረደበት ማለት ነው እንዳላይ እንደዚህ ብሎ ነበር። አዛክሻ እግዚአብሔር ምን ይላል? አትፍራ፣ የሚያስፈራህ ነገር የለም። ከሎ ዘክሞ አባት ልጁን እጁን ሰጠው እና ልጅ አትፍራ፣ የሚያስፈራህ ነገር የለም ናንድ እንደሚለው
እስተመር እያንዳንዳችን ማንኛውም ይሁዲ በህይወቱ ሲኖር ማወቅ ያለበት ምንድነው ፈጣሪ አምላክ ሁሉ ጊዜ አብሮ እንዳለ ነው። በጣም ትልቅ ፈተና ፊታችን ቢቆምም ብቻችን አንዋጣውም ወይም ብቻችን እንድንዋጣው እግዚአብሔር ማለት ነው አይተወንም። ሁሉ ጊዜ ምን ነው ቦ ግን ይሁዲ በህይወቱ ሲኖር ወጣው ረዳ ያገጥማል። አበል እነዚህ ሁሉ ነገሮች ጋር ማለት ነው የምንቋቋማቸው በራሳችን ኃይል ብቻ አይደለም፣ እንደዚህም አይደለም እግዚአብሔር ፈልገው ከና ባል ታሄር መሳይም ቢያዶ እግዚአብሔር አምላክ ሁሉ ጊዜ ያግዘናል። አበሳ ያግዘን ግራ kilu መረን ቦ አይዞህ ልጅ ሞክር ግን از لخن መራሻን ቦይል ፓሮ ለማን ሽቲዮ ተታ ለቢከርቦ ሶማት እግዚአብሔር አምላክ ዝጎዞ መጫወቻ ማለት ነው በፈርዖንና በግብፃውያን እና በሰራተኞች ላይ በባሪያዎች በግብፃውያኖች ላይ ማለት ነው የተለያዩ ታምራቶችን ሊያሳየው ስለፈለገ አዘመሉ አሸም ቦይል ፓሮ ፈም ሁለት ነጥቦች ምንድነው አሁን ያልከው አንደኛው እግዚአብሔር በየትም ቦታ እንዳለ ነው ምሻኔ ከየትም ቦታ ድረስ ከየትም ቦታ እግዚአብሔር ከኛ ጋር እንዳለ እግዚአብሔር ቦታና ቀን ጊዜ እንደማይገድበው እግዚአብሔር በሁሉም ቦታ መኖሩን ማወቅ አለብን። ሌላው ደግሞ በችግር በሚደርስበት ጊዜ እግዚአብሔርም አብሮታል፣ እግዚአብሔር ያወጣዋል። ስለዚህ የእምነቱ በእውነት ብዙም ጊዜ ምንድነው ብቸኝነት አባት ለምሳሌ ህቤት ይኖራል ልጁ ያለው በውጭ ነው ወይም ሌላ ሀገር ነው ያለው ለዛ ሊሆን አይችልም። እግዚአብሔር ዘንድ ሁሉም በዛ ቦታ አለ። ይሄ በሃይምሮአችን መቅረጽ ያለብን ምንም ነገር ቢሆን ፈጣሪን መፍራት አለብን እንጂ ምንም ነገር መፍራት እንደሌለብን እግዚአብሔር ከሁሉም ቦታ እንደሚገኝ ነው እንዳለ ይሄ ትልቅ መርሆ ነው። ለዚህ ነው እግዚአብሔር ሙሴን ቦኤል ፓሮ የሚለው እኔ ከዛው አለው ይሄን ሁሉ ማደር እኔ እግዚአብሔር አምላክ ነኝ የሚለው በእውነት በጣም ትልቅ ራሳችን መማር የሚገባን ነው። ከዛ በመቀጠል በፓሱክ ቤት ምንድነው የሚለው በቁጥር 2 ላይ ለማን ተሳፈር በወዝነ ብኔኻ ብኔ እታሸር እታላልቲ በሚሳም ቤት ወጥታ ያሸር ሳንቲ ባም ቢያዳተም ኪያናሽ እና እናንተ ወደዚህ ቦታ የምትመጡት ለአንተ ለልጆችህ ለልጅ ልጆችህ እኔ በግብጽ ላይ ያደረኩትን የተጫወትኩባቸው ሁኔታ ለናንተና እናንተ ታውቁ ዘንድ ልጆቻችሁ ያውቁ ዘንድ ለዘላለም ስርዓት ነው። ይሄንን ነገር መተረክ አለባችሁ። እንግዲህ ይሄ ሁሉ 10 መቅሰፍት ማለት ነው እግዚአብሔር በግብጽ ላይ ያመጣው ለማን ተሰፈር ለብንኻ ለብንኻ ላንተ ከትውልድ ካንተ ለልጅህ ለልጅ ልጅህ ልጅ የሌለው ራሱ ለራሱ የጽያት ሚስራይም እግዚአብሔር ከግብጽ እንዳወጣው መተረክ አለበት። ለምን ይሄ በጣም አስፈላጊ ሆነ? 10 መቅሰፍት እንግዲህ ቅድም በባለፈው እምነትን ለማስተማር ነው ብለን እዚህ ላይ የምናየው ደግሞ የልጆች ማስተማር መተረክ ይትልቁን ቦታ ይዞት ይገኛል። ያን በፋሲካ የምናየው ኮል ሚሾ አማር ችሎች አድባሪም ያጠደው ነው በኻድሜ ባገጣለ በነ ኸበማ ለምን ማንበቡ አልተባረም? ሲፑን ታሪኩን ተረኩላቸው በተረት በሲፑ እንደዚህ አድርጉ ነው ለምን በጣም ጥሩ። ከዚህ ማለት ይሄን ጉዳይ ለማወያየታችን በፊት አንድ ጥያቄ ልጠይቅህ። የበለጠ የምታስታውሰው ማለትም ከልጅነት አንስተህ ድረስ ማለት ነው በጣም የምታስታውሰው ነገር ምን አይነት ነው? ይሄን አድርግ ይሄን አታድርግ የተባልካቸው ነገሮች ነው በህይወትህ ወይስ በህይወትህ ስትኖር ማለት ነው በልጅነት ሊሆን ይችላል በወጣትነት ሊሆን ይችላል ቁጭ ብሎ ታሪክ የተረኩልህን ያሳዩህን ምን አይነት ነገሮች ነው? ሐዋያ ኦሲፖር ምን አይነት ነገሮች ነው የምታስታውሳቸው? ትልቅ በአማርኛ የምንለው አለ ሚሉት ትልቆች ሚሉት ነገር አለ። ያ ምን ይላሉ? ነገር በምሳሌ ጠጅ በብርሌ ይላል። ነገር ጠጅ ጥሩ ነገር ነው። በአሁን ዛሬ ጠጅ በጣም የጨዋ ልጅ ነው። እንደሚሉት ቡና ጥሩ ነበር ለጨዋ ልጅ ለጨዋ ሰው ልጅ ቁርሴ ሰው ስጋ መሆኑ ነው እንጂ ይባላል በቡና ላይ። ቡና በጣም አስፈላጊ ነው። ሰዎችን ከሰዎች ጋር ያገናኛል። ትልቆችን የተጣላ ሰው ቢኖር እንኳን ጧት ማስታረቅ ይቻላል በቡና። ቡና ትልቅ ነገር ነው። ነገሩ ግን ቡና ፈልተን ሌሎች ምናማ ከሆነ የሰው ጥሬ ስጋ ምንበላ ከሆነ ይሄ አስፈላጊ አይደለም። ስለዚህ ብዙ አባባሎች አሉ በአማርኛ በእውነት በመናሰብበት ጊዜ በጣም በጣም ዲቴልስ ጠለቅ ብሎ ስለ ሰው ማንነትና ምንነት የሚያስረዳል። ከዛም ውስጥ ምንድን ይላሉ ትልቆች ሲናገሩ ነገር በምሳሌ ጠጅ በብር ይላል። ጠጅ በትልቅ ዕቃ መጠጣት ይችላል። ግን የሚያምረውና ደስ የሚለው በጣም ሃይምሮን ሁሉ በጣም ወደዛ የሚለ ጠጁ በብርሌ ሲሆን ነገር ደግሞ ስታወራው በምሳሌ ነው። በእውነት በምሳሌ የሚያመጡትን ታሪክ እኔ ሁሉ ጊዜ አስታውሰዋለሁ። እንዲያውም የኛ ቅድመ አያቶች ሲናገሩት የነበረው
ስለምን ይባላል? ስለምን ማለት ነገሮችን ይናገራል። አንድ ለምሳሌ ልንገርህ፣ ሁሉ ጊዜ ምለዋለው ብዙ ጊዜ ማለት ይችላል። እሚታይ ማለት ነው ከሩቅ ሀገር ከገጠር እንግዲህ በእግራቸው ነው ካብ 11 ቁጥር አውቶቡስ እንደምንለው ያው እግራችን ነው። እግራችን ይታጠባል። ታዲያ ሸመን ፊልተር ሸመን እንደምንለው መኪናዎቹ የተለያዩ እንደምንዘው እግር መታጠብ አለበት። ምክንያቱም በጣም መንገድ ሩቅ መንገድ ስለሆነ ይደክመናል። ነው እንዳሁኑ በመኪና አይደለም በመኪና መጣበታለን። እና እሚታይ ከሩቅ ሀገር መጥቶ እኛ ሊጎበኝ እኛ ቤት መጥቶ ማለት ነው ለካ ሲመገብ አድሮ ተመግቦ እግሩን ሳይታጥቡ ታድሯል። እና ምን አለ በላሁኝ ጠጣሁኝ ሆዴንም አራዘው ተበድሎ አደረ እኔን ያመጣኝ ሰው አለ። ምንድነው ይሄ ያመጣኝ እግሬ ግን ሳይታጠብ እኔ ሆዴ በላሁ ጠጣሁ ግን እግሬ አልጠጣም። ያ ከጭንቅላቴ ሁሉ ቀን ተሰርጦ ይኖራል። ሁሉ ጊዜ ያ ነገር በምሳሌና በሲፖ በታሪክ ማለት ነው። ምክንያቱም ራሱ ምግብም አንድ ነገር ስናበስል ዘይት ካለው ምግቡ ያለሰልሰዋል። ታሪክ ሲፖሩ ምንድነው የሚያደርገው? በአይምሮአችን የመቀበሉን ሁኔታ ያሰፋዋል፣ አስጨናንቀው ወዷል። አንድ ነገር በቀጥታ በምናወራበት ጊዜ ይከብዳል ለማዝ ለማስታወስ አለዝበው እንጨናነቃለን። ከፍራቻ የተነሳ ማዝ የሚገባ ነገር እየለቀው ይመስላል። ነገር ግን ሳሪ በሲፖርት ሲሆን በጣም ሰዎችን ዲቴል ወደ ውስጥ ያገቡታል፣ ለራሳቸው ህይወት ይተርገዋል፣ ይነግሩታል። ስለዚህ ኦሬት ምትለን እዚህ ላይ ቅድም እንዳልከው ይሄ አሁን ያልከው መልስ ለጥያቄ ማለት ነው። እውነት ግን ነው የጥያቄው ለጠየቀው ጥያቄ የትኛው ነው ለሰው ልጅ ለኔ ደስ የሚለኝ እስካሁን ያስታውሰው በሲፖ ወይም በታሪክ ወይም በስለምን የነገረው ነገር። እነዚህ ብዙ አባባሎች የምንጠቀምባቸው የብዛን ሰዓት ልጅ ነኝ ግን የሰማውን ታስታውሳለህ። እነዚህ ነገሮች ከጭንቅላታችን ተቀርጸው የሚኖሩ ናቸው። ያ ነው እንግዲህ ሲፖር በጣም ትልቅ ነገር ነው። የሰው ልጅ አንድ ሰው አንድ ነገር ወደሚቀጥለው ትውልድ ማሳለፍ ከፈለገ አንድ መልእክቶችን ማሳለፍ ከፈለገ በሲፖ ወይም በታሪክ መልክ ቢናገራቸው እነዛን በምሳሌያዊ አነጋገር ቢናገራቸው የበለጠ ተቀባይነት አለ። ዋው በጣም ደስ ይላል። እኔም አንተ ባነሳቸው ነገሮች ማለት ነው በጣም እንትናለሁኝ። ምክንያቱም በቫይስ ምንለው ነገር አለ፣ ኸባያ አለ። ኸባያ ማለት የህይወትን ያሳለፋቸው ነገሮች ማለት ነው ለሌላ ሰው ስነግራቸው ማለት ነው። አሁን ለልጆች ሊሆን ይችላል። ለምሳሌ አሁን በጋም ታሪክ አተራረክ መንገድ አለው እናውቃለን ሁላችንም። ለምሳሌ አንድ ሰው አሁን እኔ እኮ እንደዛ አሳልፌያለሁ ብሎ አባት ለልጅ ሊናገር ይችላል። ታሪክ ተናግሯል፣ ያሳለፈውን ተናግሯል። አባግና አነጋገሩ ደግሞ በልጁ ላይ በጣም ላሐጽ ነው እንጂ ያስቀመጠበት ምንም ማስተላለፍ የፈለገውን ነገር አላማ ሳይጠቀምበት ነው ያቀረበ። ለካይ በእውነት ታሪክ መተረክ ግዴታ ነው፣ አስፈላጊ ነው፣ በጣም ትልቅ የሚጠቅም ነገር ነው። አባል ግን ታሪክ አተራረኩ ደግሞ በኸባያ መሆን አለበት። ማለት በጥሩ ስሜት፣ በተረጋጋ ሁኔታ፣ በጥሩ መንፈስ ሲሆን በጣም ያልፋል ለቀጣዩ ትውልድ። ግን ለካይ አሻም ለጠየቀው ጥያቄ ለማን ተሰፈር በእዝነ ቢንኻ ወበን ቢንኻ ሲል ምን ማለት ነው? በመጀመሪያ በደረጃ ማለት ነው ለሰፈር ለልጆቻችን ታሪክ ስንተርክ ማለት ነው። በተለይ በፔሳህ ነው የምናደርገው አብዛኛውን ጊዜ። አባል ግን በፔሳህ ብቻ አይደለም መሆን ያለበት። ምን ያለ በሻሽ ማጣ ማሮ ሙናኽም ለፈና ኸላል ከፊት ላይ ከን ጠረጴዛ ላይ አለ፣ መራራቅ ጠላለ፣ ማጻ አለ። ከን በዛን ሰዓት ማለት ነው በእጅህ እየጠቆምህ ነው የሚለው አላኸው ከሐወመ በእጅህ እየጠቆምህ ማለት ነው። ተሮይ ዘ ሂንቂጣ ተባለ ይላል። ይሄን ቂጣ የበላው አባቶቻችን በግብጽ ምድር በነበረው ጊዜ ይሄ የድሃ ቂጣ ነው ብለው ለው በሌላ ቀን በሰራ ብትተረክለት አይሰራም፣ አይገባም። ለማኪ ታሪኩ ነው ቀራላ ኪሎ መርገሎ እንደዚህ ነበር። አባል ግን ሀፊቱ ላይ ታለግና ኸባያ ያልነው የለም እኔ ፖፖ ተሬ አሻ በዚህ ላይ ፊት ላይ ማጻለ ይሄ ማጻ እኮ እንደዚህ ነው ፊሉ እንደ ድራማ አድርገህ በዛን ቀለታ በፔሳህ ሌሊት ማለት ነው። እንዲሁም በየሌቱ በየጊዜው ማለት ነው ታሪክ መተረክ ስንፈልግ በቃ እኔ ጀግናው ነገወዝ ነህ ከሚለው ማንኛውም ተራ ሰው መሆን ይችላል። ራሱ ኤፒቶም አክተር መሆን ይችላል። በዛን ሰዓት ማለት ነው ለልጅ እኮ እንደዚህ ነበረ ባፊሉ ድምጽህን እየቀየርህ በሚያስቅ ድምጽ በተለያዩ ነገሮች አገር ለልጅስ ነገር ማለት ነው ልጅ ይሄ ነገር ማለት ነው ውስጡና አእምሮ ላይ ይቀረጻል ማለት ነው። በዚህ የተነሳ ማለት ነው ልጁ የዚህ ታሪክ ዓላማ ምንድነው? ዝሮ አንተ ካሁን በፊት ከሚቶችህ አንተን እንዳስታወሰውን ማለት ነው የሚታየንን ያልካለ ጥሬ ማዘ የሚታይ አባት
ከዛ ወደ አንተ እዚህ ቀጥሎ ወደ ቀጣዩ ትውልድ ሲያልፍ ማለት ነው። እስኪ ከአብርሃም አባታችን አንስቶ ከዛ በኋላ ግብጽ ምድር ከሙሴ ከዛ በኋላ ህዝበ እስራኤል ከዛ በኋላ እንደዚህ እስካሁን ድረስ አልፎ ያለው ለቀጣዩ ትውልድ ሲያልፍ ማለት ነው። ልክ ይሄ ልጅ ማለት ነው ዛሬ ካንተ አፍ የሚሰማው ታሪክ ካንተ እንደሰማው ብቻ አይደለም የሚቆጠር ያለ ከማአማ ዳርሲና ከእግዚአብሔር ቃል እንደሰማው ነው የሚቆጠር ያለ ለማኪ ኦታ ኸባያ ንሸረት ይላል ማማሽ ካኻ ለኸይ ነው ማለት ወለማን ተሰበር በወዝነ ቢንኻ ልጁ ማለት ነው በጆሮው እንዲያዳምጥ መሆን አለበት። ለምን? ምክንያቱም እንደዚህ አድርገን ታላስተላለፍንላት ልጁ ዝሮ ማለት ነው ለቀጣዩ ለራሱ አይቀበልም። እዛ ደግሞ ለቀጣዩ ለማስተላለፍ ፍላጎት ሊኖረው ይችላል። የሌለውን ማስተላለፍ አይችልም። ነው በጣም ይሄ የመጀመሪያው ነጥብ ማለት ነው። በአክሻፍ ደግሞ አዙሮ የሚጠይቅህ ማለት ነው እኔ ምንድነው ተፈቀድክልኝ ይከን ከቱ ለማን ተሰፈር በወዝነ ቢንኻ ለልጅ ታረክለት ነው የሚለው አዝ የልጅ ልጁ ምን አዚ ላይ ምን ሆነ ለምን ነው ለልጅ ልጅህን በለው ያለ? ምክንያቱም ይሄ አንድ ብቻ አይደለም። ይሄ ትውልድ የሚቀጥል ብቻ አይደለም፣ በልጅ የሚቋረጥ አይደለም። ቅድም ያልከው ነው ለልጅ የሚተረክ ከሆነ እሱም ለልጅ ልጁ ይተረካል። እንግዲህ ልጅ የሚተረከው ለልጅ ልጁ ከኔ የተቀበለው ነው። ከኔ የተቀበለው ወደ ልጅ ሄደ፣ ከልጅ ወደ ልጅ ሄደ፣ ከልጅ ልጅ ወደ ሄደ ማለት ያ ነገር ቀጣይነት አለ፣ አይቋረጥም። በዚህ ብቻ አበቃ ማለት ይሄ ማለት የሚያሳየው ምንድነው? አንድ ነገር ለማሳለፍ ይሄን አድርጌያለሁ በቃ ማለት አይደለም። ወይም ነብል ልጄን አስተምሬዋለሁ ልጄ አይበለውና በመንገዱ ማይሄድ ሆነ ከዛ ላይ አቋርጠን የልጅ ልጅን አስተምር፣ ከዛ ላይ አቋርጠን የጎረቤት ልጅ አስተምር፣ የጓደኛህን ልጅ አስተምር፣ ህዝቡን አስተምር። እነዚህ ነገሮች ማስተማር ወይም ያንን ነገር ማስተላለፍ በጣም በእግዚአብሔር ዘንድ ትልቅ በረከት ያለው ነገር እና ለዚህ ይመስለኛል እዚህ ላይ ያለ ያፈ በጣም ትክክል። ሊቃውንቶችም እንደዚህ ነው የሚሉ ማለት ኢቨን እዛም ባለው ሊቅ ለምሳሌ ምን የሚለው በንኻ ሎቬን ቢንኻ ሲል ማለት ነው የህዝበ እስራኤል ዓላማ ምንድነው? ታሪክነን ማስተላለፍና ለህብረተሰቡ ለማሳወቅ ስለ ሀገሪቱ ያለውን ሁኔታ ወይም ለሀገሪቱ ጥሩ ግለሰቦችንንም ዜጋዎች እንዲኖሩ ለዚህ አይደለም ዓላማችን። ዓላማችን ምንድነው? የዘላለም ታሪክነን ቀጣይ ወደ ቀጣይ ትውልድ ማስተላለፍ ማለት ነው። ሸርሸር አድርጎት እንለዋለን። ይሄ ለኸን ቢንኻ ሎቤን ቢንኻ ካንተ ለልጅህ ወደ ልጅህ የሚያልፍ ታሪክ ተቋረጠ ማለት ነው። ለኸን አማታራ ይልኸበር በና ዶሮት ትውልድና ትውልድ ማለት ነው እየተጠቀሙ ያገናኙ እንዲተላለፍ ለሚል ስለሆነ ስለዚህ በአንድ በኩል እንዳልኸው ምናልባት አንድ ሰው ማለት ነው ብቻውን ቢሆንም ራሱ ለራሱ መናገር አለበት ብለናል። አማታራ ማለት ስለ ግብጽ ምድር መተረክ ማለት ዝም ብለን የነበረው ነገር እንደዚህ ነበረ የሚል ሁኔታ ሳይሆን እግዚአብሔር አምላክ ዓለምን እንደሚቆጣጠር እግዚአብሔር አምላክ ሁሉ ነገር በሱ እጅ እንደሆነ ይሄንን በመናስታውስበት ሰዓት ስለ ግብጽ አወጣጥ በመነጋገርበት ሰዓት ማለት ነው ሁልጊዜ ያለ እግዚአብሔር ምንም ነገር እንደማይሆን በውስጣችን እምነት ይጠነክራል። ይሄ ግንዛቤ ማለት ነው ከኛ ወደ ቀጣዩ ትውልድ ሲያልፍ እምነቱ ማለት ነው እየተገነባ ይሄዳል። ይሄ ያህል ማለት ነው አባት ለልጅ ስለ ልጅ ያለበት ማድረግ ያለበት ብዙ ማድረግ ያለበት ጥራት ማለት ነው ሁሉ ጊዜ ወደ ጸሎት ቤትም ሲያድም የሆነ ነገር ሲያደርግም የሚያደርጋቸው እንቅስቃሴዎች ምን አይነት ነገሮች እንደሚፈጠሩ ማለት ነው ልብ ማድረግ አለበት። ለምሳሌ ሁለት ወላጆችን እንውሰድ፣ ሁለት እናቶችን እንውሰድ። አንዲት እናት ማለት ነው ሰንበት ሲገባ ማለት ነው ምግብ አዘጋጅታ ቤቷን አጽድታ በዛ ሻማ ልታበራ ነው። ሰንበት ሻማ ባስ ሻማውን ስታበራ ማለት ነው ልጅቷ ሴቲቷ ልጅ ወይም ወንድቷ ልጅ ቀረብ ብሎ ማለት ነው ለምንድን ነው ሻማ የምታበራ ሊላት ይችላል። ባስ በዛን ሰዓት እናቲቱም ትላለች ማብራት ስለሚያስፈልግ ብላ ትተዋለች። አንዲቷ እናት እንደዛ አደረገች። አንዲቷ እናት ደግሞ ሁሉን አዘጋጀች። ልክ እንደዛችኛዋ በዛ ሰንበትን ስለምታከብር በዛ አዘጋጀች። ሻማ ልታበራ ስደርስ ማለት ነው ሁሉ ልጆችን በሳቅ በደስ በሚል ስሜት ፍርሃት እግዚአብሔር ባለው ስሜት በቃ ቤት ላቡት ዶላ ማለት ነው ልጆቿን ጠራና አይኔ ሻማ ላበራ ነው ሻባት ኮደሽ ልገባ ነው በዚህ ያለች ማለት ነው ቀረብ ባለችና ሻማውን አበራች። መጡ አልመጡ እንትን አለች ገና በጣም ብዙ እንቅስቃሴ ፈጠረች። ባስ ከሁለቶች እናት ማለት ነው መመልከት እንችላለን። ማን ነው ለልጆቹ የሆነ ነገር የሚያስተላልፈው ማን ነው የሚያስተላልፈው? ኪጻሪህ ካለም
ታሪክ ወላይ ግዴታ ነው ምናልባት ነው ያልፈልግም ብሎ ግዴታ ካልተወጣው ልቀጣ እችላለሁ ናሆን ባዚ ሰው ጫና ነው የሚፈጥመው ማለት ለምን ግዴታ ማድረግ አለብኝ አፊሉ ምክንያቱም ትርጉሙን አውቀም አበልጭኛው አግራ ማለት ነው በጣም ከህይወቷ ጋር አጋጣጥማ በደስታና በፈገግታ ስታደርገው ልጁ የሚቀበለው ምንድነው ቅድም ያልነው ኸቫያ ማለት ነው ህይወት ያለው ማለት እንደ ይሁምሪም በእስራኤል እንደዚህ አይነት ነገር አለ በሁለት አይነት የምንጭ አይነቶች አሉ ይሽ ናኻል አኽዚብ አለ በይሽ ናኻል ዞረም ናኻል አኽዚብ ማለት ምንጭ እንትን ነው ወንዝ ነው አበል ውሃ ውሃ የለም ውሃ ይፈልቅበትም ራስ ዝናብ ጎርፍ ሲኖረው ብቻ በማአያን ኻይም ግና ሁሉ ጊዜ በክረምት በበጋም ሁሉ ጊዜ እንትን ያለ እኛ ማለት ነው ምን አይነት ይሁዲ ነው የምንፈልገው ይሄን ምን አይነት ይሁዲ እንዲሆን ነው ልጆቻችን ስንፈልገው ይሄ ወሰነ ለኸን ለማን ተሰበር በንኻ በንኻ እታሸር ተላል በሚጻይም ተቶታ ሸርሳምቲባም ለልጆቻችን እናሳልፈው ነገር በምን አይነት ሁኔታ ነው እናሳልፈው አንዳንድ ጊዜ ምን ምን ይሆን ይችላል ኸሙሪም ደክሞት ሊሆን ይችላል አባትየው ወይም ደክሞት ሊሆን እናትየው አበጋ ተሳሱን ሲፈጽመው በጸጥታ በተረጋጋ መንፈስ ባታወራም ባትናገርም ቁማን ምን አፈጻጸም ተዛዛችን ማለት ነው ለልጆቻችን በሚያልፍበት መልክ ሆኖ ጸጥ ባለ ሁኔታ ብናደርገው አባል ግና ወደ እግዚአብሔር የሚያቀርብ ባለ ስሜት ማለት ነው ይሄም እኮ ከመናገር የምታደርገውም ነገርም እኮ ምሳሌ ይሆናል ለሚያዩ ሰዎች ማለት ነው ለኸን ስለዚህ ለማን ተሰበር በሚለው በዚህ ጉዳይ ልናየው እና ልንረዳው እንችላለን እንዳልከው አንደኛ ቬኔዝራ መጣው ግን የይሁዲ ትምህርት ወይም እኛ የምንማረው የይሁዲ እስራኤላዊን የይሁዳን ትምህርቶች ጥሩ ዜጋ ሆነ እንድትኖር ብቻ አይደለም ይሄ ከዘላለማዊ ህይወት ለመጣመር በዘላለማዊ ህይወት ለመሄድ ትእዛዝ መፈጸም ራሱ ህይወት ነው ሲፑር መተረክ ራሱ ህይወት ነው ቅድም ስንወያይ ባልሸምተው ያመጣው ነው አይደል አንዳንዶቻችን ብዙ ጊዜ የምጠይቀው ምንድነው እኔ ማቋለም አልተማርኩም መጽሐፍ አላነብና ቋንቋውን አላውቅም ምን ይልተረክ ምን ይላስተምረው ሻባት ዘደረከው ሰንበትን እግዚአብሔር የሰጠ ሰማይና ምድር ፈጠረ ባልሸምተው ቅድም የተሰጠን ወያያል ነው ምንድነው ባልሸምተው ትልቅ ሊቃውንት ትልቅ ሰው ነው በጣም የህይወትን ምንነት ለዘብትነት ባለው በታሪክ መልክ በሲፑ ያን ነገር ስለምን እየተረከ ህዝቡን ያስተማረ ብዙ የጻድቃን ጎዳና ያለው እሱ ነው እና ያንን ገጠራዊ የገጠርን ሰው ያን ከፍሬ እንድናለው ምን ሁሉ ቀን በረብ ሸባት ይሄ ሰው ማን ነው ብሎ መጠየቅ ፈለገ እግዚአብሔር ሰማይና ምድርን የሰራ ዓለምን የፈጠረ አሁንም እንደገና በሱዳሽ ልጅ በየት ላቡት እግዚአብሔር ዓለምን የፈጠረ ያለ ተሰማ ምንም ነገር አዲስ ነገር አልተማረ ምንም ነገር አላሳወቃቸው ምንም የጨመርኩላቸው የለም ያንን ግን ከልቡ በተምስጦ ስለተረከላቸው ልጆች ሁሉ የሱና ያዘው ተከተለ ያ ማለት ምንድነው ሰው እንዳወቀ አይደለም በእውነት በእኛ ወላጆች ብዙ ነገሮች መውሰድ ይችላል ያላቸው እኔ በልጅነት አንተ ምታውቀዋለህ እንዴት ነው ያደግነው ለሰው ልጅ ሰው ቤት እንኳን የሚወሰደው እንጀራና ከቤት ያለው እንጀራ አንድ አይነት ነው አጠንቅቀው አገላባብጠው ምናልባት የተቆረሰ እንዳይኖር እንግዳ ሲመጣ እንግዳ አቀባበላቸው የሰውን ማክበር ያ ሁሉ ያደረጉት ነው ከነሱ የራሳቸው አመጡት አይደል ከወላጅ ከቅድማት ተወለደ ያንን ሊያገናኛቸው የቻለው ምንድነው የቋንቋቸው ነው ቋንቋ መናገራቸው መግባባት በመቻላቸው ልጆችና ወላጆች አንድ ላይ አንድ አይነት ቋንቋ በመናገራቸው ነገር ግን እኛ ወደ አዲስ ሀገር በመጣበት ወዝች ወደ ቅድስት ሀገራችን በመጣበት ጊዜ የመጀመሪያው ውድቀት የቋንቋ ውድቀት ትልቆች ቋንቋውን ቻሉ ቀጠሉ በአማርኛው ወጣቱ ልጁ ቋንቋውን ቀረ በዛ ላይ መግባቢያ የለም አስተር እኛ እግዚአብሔር የተመሰገነው ወደ ቋንቋው ተመለሰ ወደ አማርኛው እናቋለን ሰደን እንደገገራል በእኔም ሰዓት ጠፍቶ ነበር በአንተም የጠፋበት ጊዜ ነበር ቋንቋው በእውነት እኔም እንዳውም እንደምናገረው አልናገርም አንተማ ትናገር ምክንያቱም ፊደል ቆጥረን አለፍ ቤት ተገብተን መጽሐፍ ስናነብ ዲክሽነሪ በዚህ አድርገን እኔ ተማርነው ለዝም ብለን ከዚህ ተወለድና አይደለም በእውነት እዚህ አይደለም ተወለድን ያ ስንቶቻችን ነው ጥረት ምናደርግ መጀመሪያ የቋንቋ ውድቀት ያለ መነጋገር ያለ መግባባት መጣ ስለዚህ ብዙውን ጊዜ የኛ ወላጆች በእኛ እድሜዎች ያሉት እዛም ያሉት በላይ
ያሉ ምንድነው እንዴት አድርጌ ልታረክለት ምን ልንገረው በኢትዮጵያ ገበሮች ነበር እርሻ ስናርስ ነበር ማለት ለባንት ለዚህ ልጅ ምን በህይወቱ ጋር እንዴት ያገናኝ ሎ ይሄ ሲፖ ሂደት ነው የሚያስተምረው በሸባት ነው የተረኩላቸዋል ሁሉም ተዋህ እዚህ የሚነጋገሩትም ይያቀርብን ገጠር ማለት አንድ ሰው እርሻውን ይዘራል መሬት ወዞ ይዘራል መቼ ነው የሚበቅለው ያ ብቃያ እህሉ የሚያገባው መቼ ነው ከአመት በኋላ ከግማሽ አመት በኋላ አይደል ጥፍት ይዘራል ብዙ ጊዜ ይወስዳል ያን ሂደት ከዋፋ አላፍ ጠብቆ እስኪደርስ ድረስ ብዙ ትግስት ያስፈልጋል እኛ ብዙን ጊዜ ተስፋ እንቆርጣለን ባጭሩ ልጅ አማርኛ አይናገርም ልጅ እኔም ዕብራይስጥ አይገባኝም እሱም አይገባም ብለን እንደምንድነው የቋንቋ መግባባት አይደለም በምሳሌዎች መነጋገር ይችላል እንደዛ ካረግነ ነገሮችን ማስተካከል ይችላል ልጅን ለማስተማር ወደ ጎዳናው የህይወታችን ታሪክ መተረክ በንዝራ ምንድነው የሚላል ታሪኩን መተረክ ይሁዲ አንደኛው ወደ ህይወት ወደ እውነተኛ ዓለም ለማሸጋገር የምናደርገው ጉዳይ ነው ይሄ አንድ ነው ሌላው ደግሞ ለማን ተሰፈር ያልከው ታሪኩን መተረክ ያልነው የታሪኩ ይዘት አንድ ሰው ታሪኩን ከተረከ ሎ አላውቅም የራሳችን ታሪክ አብዛኛችን ይህ ትውልድ አሁን አማርኛ የሚያዳምጥን በአማርኛ የሚሰማው ብዙን ጊዜ ኢትዮጵያ የተወለደ እንዴት እንደነበረ ህይወት እንዴት ያደግን የራሳችን ታሪክ መተረክ አለብን ያ ከግብጽ መውጣት የበለጠ እንትን አለን የግብጽ ወጣቱ ይሄ እርግጠኛ ነው ቦሪት ተጽፏል የኛ ታሪክ አልተጻፈም ይሄ ልጆች በጣም ይስባቸው ብዙን ጊዜ ልጆች በራሳችን ማንነት የሚያፍሩዋል ይሄንን ነገር የራሳቸውን አይዲንቲቲ የራሳቸው ማንነት ማጠንከር የምንችለው ልጆችና ወላጆች ሲገናኙ ብቻ ልጆች ወላጅ ለልጁ የሚያስተላልፈው ነገር ሲል ያ ማለት ያ ልጅ ያ ወላጅ ያስተላልፋል የሚለው ምንም የለኝም ካለ ልጁም እንደዛ የራሱ ማንነት እሱ ማንም የለኝም አባቴ ምን ማራለው ከናቴ ምን ማባል ትእዛዛት ሲፈጽም ቅድም እንዳልከው የሰንበትን ሻማ አስተባ አሁን ሰንበት ሻማ አልናበራ ለልጅ ቡራኬው እኮ የሚለው ሩክ አንተ እግዚአብሔር አምላካችን ያለም ንጉስ በትእዛዛችሁ የቀደስከና የሰንበትን ሻማ እንድናበራ ያዘዝከ የተባረከ የተቀደሰ ማማርቲማ ምንድነው እናት ያልሽው ያቺ ልጅም ያንን ማዘ በትእዛዛቶች ምን ማለት ነው ልጆች ጥያቄዎች ነው እንደዛ ቢሆን ልጆቹ የሚያምሩት የትእዛዛቱን መከበድ አይደለም የትእዛዛቱን ደግነት ነው ማለት ይናገሩ ተጠው ከመለፈችን በፊት ልክ እንዳልኸው ማለት ዝሮ ምንም ያዘነ ትእዛዝ ራሱ የጥያት ምጽአይ መግብት ምንድን መውጣታችን ማስተዋወስ ያለበት በየቀኑ ነው ለማን ተስከሩት የምጽት ኸመት ጻይም ኮሌም ያኸያ አመቱን ሁሉ በየቀኑ ሽማይ ራሱ ስንል በእረብ ወቀት አሰራ ዝክሮኖች ያዳም ይስኮ ነው ሁልጊዜ እናስታውሳለን ለከን ስለዚህ በመጀመሪያ ማለት ነው የት እንደመጣ ነው ስለኛ ማህበረሰብ ስለምናወራ አሁን እንግዲህ ያንዳንዳችን ዘባራ ከስንት ሺህ ዓመት ስደት በኋላ መልሶናል ያንዳንዱ ማህበረሰብ በየተሰደደበት ጎጥ ቦታ ሰፈር አካባቢ የተሰደደበት እንደነበረ ማለት ነው እግዚአብሔር ሰብስቦ የመለሰልንን ያንዳንዱ አባት ያንዳንዱ ሚታ ልጁን የልጅ ማለት ነው በሚያውቀው ቋንቋ ማያውቀውም ትንሽ ከሚያውቅ ዕብራይስጥ ጋር ለያንዳንዱ ልጅ ማለት ነው ቢናገር ማለት ነው ቀስ እያለ ማለት ነው እኛ ቤተሰብ እኛ ማህበረሰብ ብዙ ጥበብ አለ ብዙ የህይወት በጣም የተማሩታል ብዙ ነገሮች አሉ እነዚህ ነገሮች ቋንቋ ያስፈልጋቸው ምን ያስፈልጋል የልባችንን ከተነጋገርና ማለት ነው በቤተሰባችን ሰንበት ስንቀመጥ በበዓላቶች ሰርግ ሲሆን በተለያዩ ሁኔታዎች ማለት ነው እንደዛ ግን ሳባ የሚታይ ምን ይላል ልጆች እኮ እንደዚህ ነው የሚፈልጉ ሁሉ ጊዜ ስለዚህ ማለት ነው ይሄ ሁሉ ጊዜ ያጋጥመና ዋናው ነገር እንደው በእግዚአብሔር ኃይል ነው እኮ እንደዚህ የመጣና ሁሉ ጊዜ ምን አለ ቅድም የግብጽ ምድር ታሪክ ሁሉ ጊዜ የምንተረክበት ዓላማ ምንድነው ልጁ እንዲያውቅ ማን ያወጣነህ ግብጽ ምድር ማን ነው ይህን ተምር ያደረገልን ማን ነው ከዚህ ችግር ያዳነን እግዚአብሔር ሁላችንም እንጥራለን ሁሉ ጥሩ ነው እዚህ ደረሰ ቢሆንም ግን ዘወዞ ያለ እግዚአብሔር ቃልና ያለ እግዚአብሔር እንትን አይሳካም ነበር አሁን ይሄ መተላለፍ አለበት በጣም አስፈላጊ እንደሆነ ልናይ ይገባናል يومرو وفدين برو إلى أدمتي لأنه لما كشالة هيدا شيء بيعبدوا تدونا إلو إيه ما ترى متى كيف دام يتصايم أز برو يبرو أقل جايش ناتشو ميلوتي يقول تالي برو منو سكمل تدرسنو سنتشارك نو سنتشارك درسنو متبقاو سمتشنو لنموت نو
ምንም የቀረ ነገር የለም ስለዚህ ልቀቃቸውና ሄደው አምላካቸውን ያገልግሉ ግን ግብጽ ከምትጠፋው ነው የሚሉ ዞኪ እንግዲህ መጨረሻ መቅሰፍት እየደረሰ ነው ባዝ በዛን ሰዓት ማለት ነው ጥሯቸው ይላል በዩሻቭ את משה את בית אהרון את פרעה ויאמר עליהם לכו עבדו את אדוני אלוהיכם מי ומי הולכים נכון שאלה טובה פרעון ምንድነው የሚላቸው ሰዳ መሄድ ይችላልላችሁ እንግዲህ ህዝቤም ጠይቀውኛል ተስማማው ነገር ግን ማነው ሄዶ እግዚአብሔር የሚያገኝ ማንና ማን ነው የሚሄዱት ምን ማናቸው የሚሄዱት ምን አይነት ጥያቄ ነው የምጠይቀው ይሄ ለዚህ ጥያቄ መጀመሪያ እንትን ከማለታችን በፊት ሁላችን እናስታውስ ፓሮ ሚስማማው ዘለ ለ3 ቀን እንዲሄዱ ነው ስለዚህ በመጀመሪያ ስም ሲለው አሁን ማይና ከልሽ በخነ ታደ በላማሸው ወላ መድቦ ፓሮ በመጀመሪያ አንስቶ እግዚአብሔር ለዘላለም ልቀቃቸው ቢለው ወይም እንደዚህ ሙሴ ቢለው እንደማይችል ስለሚያውቅ እግዚአብሔር በቀስ ነው ለ3 ቀን መልቀቅ ትችላለህ ከነዛ በኋላ አይመለሱም ትለዋለህ አዛኸን ፓሮ የሚጠይቀው ጥያቄ ምንድነው ማን ነው የሚሄድ ማን ነው እግዚአብሔር የሚያገለግል በጥቅል ማናቸው የሚሄዱት ምን ታሰማያለሁ በቦልክም ከን ፈርዖን እዚህ ላይ የምናየው በአንድ በኩል ማክፋፈኻ ምን ጨነቀ አንተ ማንና ምን እንደሚሄድ እናገልግላሉ ይደገልግሉ ግን ፈርዖን እንግዲህ ቅድም ደጋግመንም ባለፈው እንዳየን ጭንቅላት ነው የሚመራው እንግዲህ ፈጣሪን ማመን ጭንቅላትን ወደ ኋላ አድርገህ ፈጣሪን መመልከት ማለት እሱ የሚያውቅ እኛ የቤታችን በእውነት ይላል ወአኑተን ማናखን እንቀበል እሱ ሰጭ ነው እኛ ተቀበል ፈርዖን ግን ራሱ ሰጭ ነው ሲያስበው ይላጋ ማገልገል ያለባቸው ፈጣሪ ጋር መገናኘት እንዲያዩ የግብፃውያንም የተላሉ ሐስማቶችን ቢሆን የሚያምኑት ትላልቆች ፈጣሪን ያገለግላሉ ትናንሾች ምን ያደርጋሉ ለምን ይሄዳሉ አንደኛ ነው ሁለተኛ ማለያ ያስፈልጋል ስለዚህ ማንና መሄድ አለባቸው ማን ለመሆን ወራነ ማን ነው እነማን ነው ሙሴ ምንድነው የሚለው ትልቆች ይሄዳሉ አይደለም ያለው ምንድነው የሚለው ማውመር ሞሼ ויאמר משה בנעורנו וזקנינו נלך בבנינו ובנותינו בצאננו ובבקרינו נלך כי חג אדוני לנו יופי זאת אומרת ሙሴ ምን የሚለው לא רק ሰዎች ብቻ አይደለም ያሉ ሽማግሌዎች ልጆች ሴቶች ወንዶች አፊሉ እስከ ከብቶቻችን እስከ ፍየሎቻችን ሁሉ ሀብት ንብረታችን ይዘን ነው የምንሄደው እዚህ ላይ ራሱ የሚጨምረው ምንድነው የሚለው ባየውመን ሙሴ በናአሬኑ ንልህ በዚህ ከኔ ነው አጋ ሲያፓርቸን ጃለ ጠይቁት ምንድነው ለመጀመሪያ ማቅደም ያለበት ሽማግሌዎች ነው ወጣቶቹን ሄዳለን ወጣቶችም አብረው ነው የሚሄዱት ሽማግሌዎችም አብረው ነው የሚሄዱት ባኔኑ ልጆቻችን አብረው ነው የሚሄዱት ሴቶች ልጆችም አብረው ነው የሚሄዱት ጾኔኑ ባከሬኑ ፍየሉም ከብቱም ما ፍየሉ ከብቱ እግዚአብሔር ፈርዖን አይገባ ኪሎ ማለት ነው ቢነዘ ምንድነው ያላችሁ ጥያቄውን እስኪ ተመለሱና ጥያቄውን ልጠይቁኝ እናንተ ያላችሁት ምን ፍጣርና አገልግል ነው እንዴት ነው የምታገለግሉት ሰደር ነጊድ ወጣቶች እንበል ሽማግሌዎች ባዳይሽከን ወባይበርግጥ በብኔኑ ብንቴኑ የሁለት ዓመት የአንድ ዓመት ልጅ ህፃናቶች ራሱ በጎች ፍየሎች ማከሹ በጣም ጥሩ ለማ ካካ በጎች ወይል ሸላት በእመት ሸላት መካር ሸላ ኸሹባ נכון ይህ ብቻ ሳይሆን መጨረሻው ላይ ምን የሚለው ለኸን ለኹና ግባሪ በብዱት አዶናይ ወጣት የሚበክሽም ይፍ ዋናሎ ኪሎ እናንተ ሰው መር እንደበርከዘ ይሄ ነገር የምትነግረው ምንድነው እናንተ ምንድነው የለመናችሁት እኛ ወንዶች እናገልግል ነው ለትኳት ግባሪ አዝማካ ሹሩፕ ማሻ ማርዲ ማሻ እንካ ካን ይሎት ትልቆች ሄዱ ወጣቶች ሄዱ ሽማግሌዎች ህፃናቶች ልጆች መሄድ የለባቸው ልጆች መሄድ የለባቸው እዚህ ውስጥ በእውነት ዲቴል ተለቅ ብለን እናስበዋል ማ የፈርዖን ጥያቄ ለምን ጠየቀ ሙሴስ መልስ ምንድነው ይሄኛ የሚያስተምረን ምንድነው የሚለው እስኪ ኦምሪም በናአሬኑ በዝክኔኑ ብዙን ጊዜ በክብር ዘንድ ትልቆች መግጠም አለባቸው ግን ሽማግሌዎች ከዛ ወጣቶች ከዛ ሲያመር ነው ሽማግሌዎች ሲያረጁ የነሱን ሸኮና ተከትለው የሚሄዱት እነዚህ ወጣቶች ናቸው ወጣት ታሪክ ተረካቢ እነሱን ተለመናል ብዙን ጊዜ ብዙ ታሪኮች አሉ አንዱ ተቋለፈቷ ምንድነው አንዱ ከውጭ ሰው መጣና አንዱ በሰንበት ምሽት ማለት ነው አንድ ዶሮ ታረደች ከዛ በኋላ አካፍል ተባለ
7 ሰዎች አሉ ከቤቱ 2 ባልና ሚስት 2 ወንድ ልጆች 2 ሴት ልጆች እና እንግዳው አሉ። አከፋፍል ተባለ። ዶሮ ታረደች። ዶሮዋን አይነት አከፋፍል ተባለ። ምን አደረገ? 2ቱን ክንፍ ለሁለቱ ሴቶች ሰጠ። 2ቱን ጭን ለሁለቱ ወንዶች ሰጠ። ሁን ለአባትየው ሰጠ። ፈረሰኛውን ለራሱ ወሰደ። ለእናትየዋ የሆድ ዕቃውን ውስጡን ሰጣት። አሁን እንደዛ አረገ። በሁለተኛው ቀን እንዴት አከፋፈለ? ያ እንግዲህ አማች ሊሆን ሊጋባ ፈልጎ ነው እንግዲህ የሱን ብልሃት ነው ቀን ሊገኝ። በሁለተኛው ቀን ምን አደረገ? አሁንም 5 ዶሮ ታረደ። አከፋፍል ተባለ። ለሁለት ልጆች ወንዶች 1 ዶሮ ሰጠ። ለሁለት ሴቶች 1 ዶሮ ሰጠ። አክሳብ ለባልና ሚስት 1 ዶሮ ሰጠ። ስንት ሆነ? 3። ለራሱ 2 ዶሮ ወሰደ። 2ቱን ዶሮ ወሰደ። 5 ዶሮ አልተረደው ማለት ላይ ፈንቴ ማይንያ ለምን ይሄን አረከለ? ቀደም ያለው በምሳሌ ለምን ይሄን አረከለ? ይሄን ያረኩበት ፈንታ አንድ ወንድ 2 ወንዶች 1 ዶሮ ሰጠው። 2ቱ ወንዶች ናቸው። 2 ወንዶች 1 ዶሮ ስንት ይሆናል? 3። 2 ሴቶች ናቸው። 1 ዶሮ ጨምራቸው ስንት ሆነ? 3። አንተ እና ባለቤቱ 2 ናቸው። 1 ዶሮ ሲጨምር ስንት ናቸው? 3። እኔ ብቻዬን ነኝ። 2 ዶሮ ሲጨምር 3 እኩል ወጣ። ይወፍ ዘባሽ ሂሳቡ እንደዚህ ነው የሚደርሰው። እሺ ለምን 1 ዶሮ ሲሰጠህ ከየነን ለኔ እግር ትሰጠኛለህ? ለምን እግር ለግዲ ለልጅ ነው የሚሰጠው? ታውቃለህ። ለአንተ ፈረሰኛውን ወሰድክ። ለዚህ ለሚስቴ ሆድ ዕቃውን ውስጥ ሰጠህ። ለነዚህ ክንፉ ሰጠህ። ለነዚህ እንትን ሾካይ እንትን ጭኑን ሰጠህ። ለምን አለ? አዎ እኔ በመርከብ ስለመጣሁ ከሩቅ ሀገር ፈረሰኛውን ወሰድ። መርከብ አይነት አለ። ኦኬ ለአንተ እግሮችን የሰጠህ አንተ ሲቸምግል አንተን ተከትለው የሚሄዱት ዋናው እነዚህ ልጆች ናቸው። 2 ሴት ልጆቹ ክንፉን የሰጠዋቸው አሁን ይገባሉ፣ ይበራሉ፣ ይጠፋሉ። እዚህ ቤት የሉ አረን ወደ ባለጆች ያን ሆድ ዕቃውን ለሚስት የሰጠው የቤት ሁሉን አቅፋ ምትል ቤቱን ሁሉ ገመናው ሁሉ ተክላምት እሷ ነች። ስለዚህ እንደዛ ያረጃ ከፈለ ለካስ እንደ ይሄ ምን ይላል? ሐኻሜ ኢየሩሳሌም ሊቃውንት ያ ምንድነው? ስለዚህ ምን ንካኔን በዚህ ያረይ ነው። እኛ ወጣቶች የምንሄደው ወጣቶች ያለ አልባ ትልቆች የሉበት ሽማግሌዎች ሊኖሩ የሚችሉት የሚደግፋቸው አሁን የወለዱ ልጅ ነው። የወለዱ ልጅ ከሌለ አይ ስለዚህ ምንድነው ያለው? ሙሴ ነው አናክሎና ሰደበ መጀመሪያ ናሬን ናክዲም የተከኑ ከላዲ ናሬም ከፋስከሳት ከኋ የሚሉትን መጀመሪያ ማዘን ከዛ በኋላ ሽማግሌዎች ይመስላል። ከዛ በኋላ ይሄ እንደው ለመግቢያ ያለው ለነገሩ እና እዚህ ላይ የሚያስተምረን ምንድነው ነው? አሁን ይሄ ጥልቅ ያለ ሁኔታ ነው በጣም እና ምን ትላለህ በዚህ በኩል በእውነት በናሬኑ በምኔኑ በጾኔኑ በከሬኑ ንለህ ኪላ ሀግላ ሸምና ግን ማለት ነው ይላል። አስቀድም ከተወያየነው አንስተን እንግዲህ ቀጥለን ስናየው እንግዲህ በልጆቻችን አስተዳደግና እኛ የህዝበ እስራኤል ዓላማ ምንድነው በሚለው ይሄ ፓስቶክ ማለት ነው በአጠቃላይ የህዝበ እስራኤልን ዓላማ በጣም ጭምቅ አድርጎ ያስተምረናል። ማለትም የዓለም ህዝብና የህዝበ እስራኤል ዓላማ ህዝብ ይለያያል። እንዲሁም በተለይ ፓሮ ምን ነው የሚያስበው በአጠቃላይ ማን ነው ሄዶ ማገልገል ያለበት ማን ነው ሄዶ መጸለይ ያለበት ብሎ አሰበ። ካህን ራሱ አስተያየት ማለት ነው እንግዲህ እሱ ባለውበት የሚያገለግል ሰው ነው። አዝምን ነው ስም ያስበው አቅም ያለው ኃይል ያለው ሄዶ ይጸልይ ዘው አባል ሁሉ ሰውሳ ትናንሾች ሳዘ ሳድግ ይሄዳል ከዲገ በሞሼ ራበኑ ከዚህ ላይ የዘላለም መሰረት ምሰሶ ይተክላል። በዚህ በእኛ በእያንዳንዳችን ላይ የሚያስተምረን ትምህርት ምንድነው? እግዚአብሔርን ማገልገል ያለበት ማን ነው? ሁሉ ሰው ነው። ቤተሰብ በቤተሰብ ነው የሚለው በሚቀጥለው አካባቢ ላይ በነገራችን ላይ በዚህ ፓራሻ ላይ የቁርባን ፔሳህ ነው ያለን። ፔሳህ ከተለያዩ በቤተመቅደስ በነበረው ጊዜ ከሚቀርቡት ቁርባናቶች በጣም ልዩ ነው። የፔሳህ ቁርባን ማለት ነው ላማ እያንዳንዱ ቤተሰብ ነው የሚበላ ሚሽፓኻ በሚሽፓኻ
በትንሽ ቤተሰብ ተሆነ ሌላ ቤተሰብ እንትን ብሎ ነው እንጂ ጨምሮ ነው እንጂ በላ ሌላ ተነጥሎ አንዱ ምሽባኻ በምሽባኻ ኮል ኢሽ ኮልሴ ምሽባኽቶ ስለዚህ የሚያስተምረን ምንድነው ልክ እንደዚህም በጸሎት ስነድ ቅድም ተዋይተንበታል ትንሽ ጸሎት ስነድ ማን ወደ ጸሎት መሄድ አለበት አባትየው ብቻ ወይም አባትየው ቁጭ ብሎ አባትየው ተኝቶ ልጁን ሌላከው ምን እንዴት ነው እግዚአብሔር የምናገለግለው አዝመማችን ሙሴ ምን ነው የሚለና ሁላችን ሽማግሌም ሆነ ሕፃን ሆነ ሁላችንም እናስታውሳለን በኦሪት ለምን ተጻፈ እስከመቼ ድረስ ነው ሰው ልጅ እግዚአብሔር ማገልገል ያለበት እስከመቼ ድረስ ነው ኦሪት መማር ያለበት አዳም ኪያሞት ባይል ይላል አፊሉ ሊሞት ሲደርስ ድረስ ነው የሚለው ያን አዳም ኪያሞት ባይል በህይወት እስካለ ድረስ ማለት ነው የሰው ልጅ አሞትም ደክሞትም ሁሉ ጊዜ ከኦሪት ጋር ግንኙነት ሊኖር ይገባል አበል ይሄ ግንኙነት ጋር ማለት ነው ያንድ ሰው ዓላማ አይደለም ያንድ ሰው ኃላፊነት አይደለም ሁላችን ባንድ ላይ ነው ማለት ያለብን ይሄን ያህል ድረስ ማለት ነው እንደምንለው ሁሉ ጊዜ ከን ምን እንላለን አሸግ ዲሻኑ በሚጾታበት ሲባኑ ይሁዲ በህይወቱ ሲኖር ሁሉን ነገር በቅድስና ካደረገው ራሱ ፍየሎቹም በጎችም የሚበላበት ጠረጴዛም የሚተኛበት ምኝታም ከፍ ይላል ይቀደሳል ላማክ አገልግሎቱ ማለት እኮ ሸክል ዲሻኑ በሚጾታበት ሲባኑ ዳፍካ ቅዱሻ ንክሸት ወላ ማخمو ይከን ሎልና ተከት ወላ ማሰለ ወላ ማዘ አኸን ስለዚህ ማለት ነው እያንዳንዳችን ማለት ነው በምን አድርጋቸው ሁሉ ነገር እንደሚቀደስና ሁሉ ነገር ከፍ እንደሚል መምራቹ ሙሴ ያሳየናል በተለይ ማለት ነው አንድ ሊቅ ነበረ በእኛ ሁሉ ጊዜ አራቢ ራም ብርጅ የሚባል እሱ ምን ያለ አንድ አባት ይላል ወደ ጸሎት ቤት ሲሄድ ያን ዞር ብሎ ማን እንደሚከተለው ካላየ ይላልኝ አዝፖሻ ይላል አበሰኛ ነው ይላል ከባባሰኛ ለማ ማዝምን ማለት ነው ዞር ብሎ ወደ ኋላ ካላየ ልጆቹ አብረውት እየተከተሉት እንደሆነ ማየት አለበት ይላል ኪአፊሉ ጸሎት ስተድ በዘገይም ይላል ልጆቹ አብረው እንደሚሄድ ልባደግ ላማ ኪባኦላ ማዘ ይላል አንዲት ነገር ለዘላለም ማስቀረት ምችላት ነገር ቢኖር ማለት ነው የተማርከው ኦሪት አይደለም ያደረከው ነገር አይደለም ኤላ ምን አይነት ልጆች ናቸው እዚህ ዓለም አንተም ሚተኩህ ልክ አዳምና ዮሐን ማለት ነው ሲወልዱ ልጅ ብዙ ልጅ ወልደው ነበር አባል ማን ነው የተካቸው ማን ነው በስማቸው የተጻፈ كان فتكار شموشت كي شات لي لوكيم تاخذ هيفل بيني استمرت كاينم ልጃኮ ነው አባል ካይን የሷን ሰም ኤግዛምፕል እንትን አልተከተለም ነበር ስለዚህ በህይወታችን ስንኖር ማለት ነው ልጆቻችን እንዲተኩንና እንዲቀጥሉን ከፈለግነ ማሳተፍ አለብን ማለት ነው ሁልጊዜ ስንቶቻችንን እኔም አንተም በእውነት እኔም እንጻጽበው ሁላችን ልጆቻችን ትተን ወይም ድግስ ቤት እንሄዳለን ራሱ ሻባት ልጆችን ሌላ ቦታ ጥለን ሌላ ቦታ እንሄዳለን ያ አይደለም ምን ይላል እንዴት ሊሆን ይችላል ሙሴ ያላቸው ምንድነው እንዴት ለሰው ልጅ የይሁዲ እምነት ለሰማክታ በሐጌኻ ባይታክ ሰማክ በባላቶችን ተደሰቱ ሚል አንድ ሰው ሚስቱን ትቶ ልጆችን ትቶ እንዴት ፈጣሪ ሊያገለግል ይችላል እንዴት ሊደሰት ይችላል ይሄ ደስታ ሊሆን አይችልም ስለዚህ ልጆቻችንም ቤተሰቦቻችንም በበሮችም አህዮችም ፈረሶችም ይራፉንም ነው በሰመት ከናለ ነው ማማሽካ ካካ ወመን በጾኔን በቀረን በነሊያ እንደ በርከዝ የናንተ ህይወት የሌሎች ህይወት ለኛ ይገጥማል ተገብቷል አሁን ለምሳሌ አሁን ገን ምክንያት ሳይም ወይም ሱሪው 49 ሆነው ሊለካው ብላ አይሆነኝም የማይሆነን ነው እኛ እኮ ምንለው የማይሆን ሌላ ባዳም ነው ተቻለ የሆኑ ሐሳቦች አሉ ውጭ ሆኑ ይሁዲነት ያልሆኑ ማለት ነው ያንን ለክተን ብንዘረው አይሆንም አይገጥም ስለዚህ ምንድነው የሚለው ኖ እኛ ባንድ ላይ ነው የምንሄደው ፍየሎቻችን ማረፍ አለባቸው ፍየል ማክፋት ነው ግን ላሟን የገዝቶ ላሟ ሰንበት ያራሰ ረሽ ብላ ታላራስም ብላ እንደቆመችው ይሄ ጋፊሉ ትራግላ ሰንበት እንደሆነን አወቀች ያ ማለት የይሁዲ ህይወታችን ነው በጾኔኑ በበካሬኑ በበኔኑ በነቴኑ ንለ እነዚህን ሁሉ ዘን ነው የምንሄደው ለምንድን ነው የምንሄደው ሆሜር እዚህ ላይ ምንድን ነው የሚለው ኪሎ ያሸራ ሸም እንዴት አዳም ሊዘምርና ሰንበትን ሊያከብር ይችላል ልጆቹ የት እንደሚሄዱ ሳውቅ የት እንዳሉ ሳውቅ ምን እንደሚናገሩ ብዙም ጊዜ የሚከብድ ምንድነው በአላህ ለማሰ በተግባር ላይ በመናረግበት ጊዜ ጸሎት ስንል ልጆቹ ይጮሁብናል ውጡ ይሉናል ይረብሹናል አለ እንደዚህ አይነት ጸሎቶች አሉ በጣም ያያቸው ጸሎቶች አሉ
ልጆች ቢረብሹም ስንክ ስቅጠቅ ማይል ጾለት ይላል አዛ መውሰድ አለብን ማራሶት ከመናያቸው ነገሮች ልጆች የሚያዩት ነገሮች በጭንቅላታቸው ተቀርጾ ለዘላለም ህይወታቸው ይኖራል ያ ነው እንግዲህ ወደ ዘላለማው ህይወት ያገናኛቸው ያለዛ ጾለት ቤት ሲሄዱ ሁሉ የሚጮህባቸው ከሆነ እኛ ለምን ረበሻቸው ብለን ምናወርዳቸው ከሆነ የልጆች ፍቅር አይኖራቸው እኛ ምን እንሸማቀቅ ከሆነ ነው ከየትም አዳም ጠረካ ቆልቆል ትእዛዝ በሚፈጽምበት ጊዜ ከያን እግዚአብሔርን በደስታ ማገልገል አለ የደስታ አገልግሎት ደግሞ በሁሉም በመናደርገው ያን ልጆች ማየት ነው ማንነታቸውን በደስታ መቀበል አለባቸው ኢትዮጵያ የመጣነ ቀለማችን ልዩ እንደሆነ ሁሉ ያውቃል ፈጣሪ ያውቃል ከፈጣሪ ጋር መከራከር ለምን ይቻላል የቀለም ልዩነት አይደለም የእውቀት ልዩነት ነው የሚያስፈልገው ሰው የእውቀት እድገት ነው የሚያስፈልገው ቀለም ልዩነት የትም አመጣ ብዙ በአለም ላይ እናያለን ያ የኛ ወደ ኋላ ማስቀረት የለም የልጆቻችን ማንነት መግለጽ አለ የልጆቻችን ማንነት ምን ነገልጸው ምንድነው እግዚአብሔር እንደዚህ ለበቀው ነው አይደለም አሁን ትእዛዝ ፈጽማል እንካሽልማል አሁን አጥራል በለው ኦካ እግዚአብሔር እንደዛ አይደለም መንገዱን ይፈልጋል ጎዳናውን ይፈልጋል ሁሉ ነገር ግን በደስታ ማድረግ አለ ለዚህ ነው ፋሲካ የጽያት ሚጽራይም ለይሽ ለምሽፈክታብ እንዳልነው በቤተሰቡ የእስራኤል ህዝብ እንኳን ተመሰረተው ከዚህ ነው አማሽጋህ በጣም የእስራኤል ህዝብ ተመሰረተው በዚህ ነው በፓራሻት አሱት በፓራሻት ቦ በሚቀጥለው ሳምንትማ መውጫ ነው ህዝብ እስራኤል ከግብጽ የሚወጡበት ግን እዚህ ላይ ፈርዖን እግዚአብሔር አምላካችን የመጨረሻው የበኩር ልጅ የሚገለው ምንድነው ታይተላልታ በኔ ህዝቦች ላይ እንደይንታረቅ በቀልባለው እግዚአብሔር በቀል ለምንድን ነው ራሱ በባለፈው አመት ብለናል ፈርዖን በመጨረሻ አካባቢ ምንድነው የሚለው ልጆቻችሁንም ይዛችሁ ሂዱ ሁሉን አባል ነገር ግን ምኑን አስቀርልኛል ከብቶችንና ፍየሎችን አስቀሩ ብላችሁ መሄድ ትችላላችሁ ሙሴ አልፈልግም ለምንድን ነው አለ ከብቶችንም ይዤ መሄዳለሁ በከብቶችና በፍየሎች ምክንያት ነው እንደ የበኩርን የግብፃን በኩራት ትገለው ይላል ለምን ገደላቸው ይላል ህዝብ እስራኤል እንደ ከብትና እንደ በግ ቢሆኑ ህዝቦች ናቸው ያው ህዝብ እስራኤል እንደ በግ የበግንና የከብትን ያህል ባይገባቸው የኔ ልጆች ናቸው ልጆችን አፍሉ ይሄን ያህል ማለት ነው ይሄን ያህል እንኳን ቢደርሱ የኔ ልጆች ናቸው በጣም ባኒ ማተም ናቸው ማለት ስለዚህ ልዩት ቤንሸል ኤሎኪም ቤንሸል አሸም ያዳም ያ ይሁዲ ወዲያ ማዘል ይሁዲ እንደሚለው የእግዚአብሔር ልጆች መሆናችን ሁላችንም ካወቅና አልማ አንደኛ ተጨናነቅ የተረጋጋ ህይወት ነው አለ ትእዛዛትን በመፈጸምበት ሰንበት ቅድም እንዳልከው ባሮቦራከ በመማርክበት ጊዜ ባር ሚጽባ በመናረክበት የመጨረሻው ሳምንት ወር ፍሊን ነው የመጀመሪያው ፍሊን ነው ድግስ ምን ያህል ገንዘብ እንደምናወጣ ሁላሙ ስንት ነው ያው የሚወጣው ያንን በከፍ እንከፍለዋለን ሁሉም ሲከፍል አይተና ትፍሊን ሲሆን ግን በጎ አድርጎት የት እንደሚገዛ ስንት የቅናሽ ቢሆንልኝ የተበለጠ ለምን ልጆች ያንን ሳይ ምንድነው ብዙ ጊዜ ቅናሽ የምትፈልገው ምንድነው ቅናሽ የምትፈልገው ዛሬ አስፈላጊ ነው አስፈልግም ይችላል አባል መስት አያቡ ነው የመጀመሪያው የምንገዛው ትፍሊን ባሮሽ ፓታራን የሚሆን ሾሸልዘ የልጅ ከሞሽ ባር ግራስ ሲያርግ ምንድነው ከሞሽ ንክናስ ተለቢሩቶች ለአብርሃም አቢኑ ካክሊክናስ ለምጽፎት ለሆፓለ ማስምት ምጽፎት ርሾኖ ታዳም የለድ ሹመጊያ ያ ልጅ በ13 አመት ትእዛዝ ይቀበላል የሚቀበልበት ጊዜ ያንን ትፍሊንኛ ራሳችን ና ልጅን እግዚአብሔር 15000 ነው 20000 ነው ብለን ራሳችን በቃላችን ብንጠይቀው ለዛ ልጅ ለምን 15000 ሎ በልበልቲ 3000 2000 2500 ነው ምንድነው ያ ልጅ ያንን ነገር በደንብ ያውቃል ዋጋውን ያውቃል ለምን ነው ትፍሊን የመጀመሪያው ትእዛዝ ነው ስንገር ለምን ትእዛዝ ትፍሊን ነው አዝልክ እንዳፈው እንግዲህ በዚህ ፓራሻ ተሻባ በእውነት ካሁን በፊት ያላገጠመን ብዙ ትእዛዛቶችን እንማራለን እናሳይለን ኦሪት ታሳይና የሮሽ ኾደሽን መወጅ የመጀመሪያው ትእዛዝ ኦሪት ያዘዘችን ስለ ፔሳህ ቁርባን ስለ ተለያዩ ነገሮች ብዙ ትእዛዛቶች አሉ በመጨረሻ አካባቢ ላይ ምን ኦሪቱ ምን ይለናል ወሻርታም ለወተለደኻ ባይሉ ተተፈ በነኻ
ለማን ዲስኮ ከን ባዝ በዚህ የተነሳ ማለት ነው ስለ ትፍሊን አለ በመዙዝ አለ ለማን ተየተዋታ ሸምበፍ ይላናል ዘተመረ ትፍሊን እና መዙዛ በጣም ሁለት ውድ ነገሮች ናቸው ራሱ በግማራ ላይ ታሪክ አለ ረቢ ይሁዳ ናሲ ይላል አንድ የሚወደው ሮማዊ እንትን ነበር ንጉስ ነበር አዚያን ንጉስ ማለት ነው ውድ የሆነ ዕቃ ሰጠው ስጦታ ማለት ነው ረቢ ይሁዳ ደግሞ ምን ሰጥ መለሰለትኝ መዙዛ ጽፎ ሰጠው በብራና ማለት ነው ጽፎ መዙዛ ሰጠው ባዝ ምን አለው እኔ የሰጠው ዕቃ እኮ ካልማዝና ከምንም የበለጠ በጣም ውድ የሆነ ነገር ነው ሰጠው አንተ ግን ሰጠኝ የተለያዩ ፊደሎችና በቆዳ የተጻፈ ነገር ነው ሰጠኝ ምን ትርጉም አለው አለው አንድ ቀን ይደርሳል ታያለህ አለው ይሄ ብቻ ሳይሆን አለው አንተ ሰጠኝን ዕቃ እኔን እንዲያገለግል ተፈልኩኝ ጠባቂና ዘበኛ ያስፈልገዋል እኔ የሰጠው ግና አንተንም ያንተ የሆነ ሆነ ይጠብቅልሃል አለው ዘቶመረት መዙዛ ስንገዛ በእውነት ምናውቀው ኑሮ ቢሆንና ቀደም እንዳልከው ትፍሊንም ስንገዛ ምን እንደሆነ ብናውቀው ከዚህ የተነሳ ማለት ነው ምንገዛቸው ነገሮችም እኮ ለኛ ራሱ በህይወታችን ማለት ነው ምን እንደሚጠቅመና በጣም ትልቅ ነገር ነው በትንቢተ ኢሳይያስ ምን ያለ ትፍሊኑን ሰር ይላል በህይወት ትኖር ዘንድ አለ ተመረ ትፍሊን ማሰር ምን ማለት ነው በህይወት ትኖራለህ ይላል ይሄ ብቻ ለኛ ስንት ሰዎች ነው ጤናቸውን ለማግኘት ሐኪም ቤት መሄዱ ስንት ከኔና የሚወስድ አባላጃችን ላይ ማድረግ እንችላለን ብሊብዲ ቀደም ለጣህ ለኸዝዳ ምንም ያስፈልግም ትፍሊንህነን ስታስር ልቦችህና ስሜቶችህን ለምን እንድትቆጣጣራቸው የእግዚአብሔር አገልጋይ ትሆን ዘንድ ሐሳቦችህ ማለት ነው ወደላዩ አመለካከቶች እንዳይበተኑ ያመለካከትህና የምታዳምጣቸው ነገሮች የምትናገራቸው ነገሮች ማለት ነው እያንዳንዳቸው ማለት ነው በህይወታችን ማለት ነው እነዚህ በትክክለኛው ለእግዚአብሔር እውነታዊ እንዲሆን ማለት ነው ስንፈልግ አዝ ትፍሊኑንም ካሽሩትና በደምብ አድርገን አይተን ማን ነው የምንገዛው በየጊዜዎች እንዲፈተሽና ትክክለኛ እንዲሆን እንዲሁም ደግሞ መዙዛ ስንገባ ስንወጣ በውጭ ሰው ልጅ ሲወጣ ብዙ አውረዶች ያጋጥማሉ ብዙ ችግሮች አሉ አዝ እግዚአብሔርንም ጠብቅ በዛም ስንገባ ደግሞ ከቤትህ አይ ቤተን ያለውኝ መስጋና ላይ ምን አለኝ ሁሉ ነገር ነው አቤትም ከውጭም እግዚአብሔርንም ጠብቅ ስንገባ ስትወጣ መዙዛ እየሰምተ ወጣለህ ትገባለህ ይሄ ሁሉ ነገሮች ማለት ነው ለእያንዳንዳችን በጣም አስፈላጊ የሆኑ ነገሮች ስለሆኑ አዝ እግዚአብሔር ምን ያለኝ አስታውስ ከግብጽ ምድር ያወጣው አምላክ ከቤትህም ስገባ ስትወጣ እኔ ነኝ መጠበቅህ በሚል ጉዳይ ማለት ነው አዝ በመዙዛ ላይም ስለስማሽ እስራኤል ተጽፏል በከትፍሊን ላይም ስለስማሽ እስራኤል ተጽፏል ይሄ ሁሉ ለምንድነው እግዚአብሔር አምላክ ስለመደነ ነው በሀብታ ተሸምነው እግዚአብሔር አንድ ነው በእግዚአብሔር ማመን ግዴታችን ነው ዋናው ትልቁ ነገር የህይወታችን ዋናው ሐመሮ ምሰሶ ነው እዚህ ቀጥሎ ደግሞ እግዚአብሔር አምላካችን መውደድ አለብን እግዚአብሔር አምላካችን መውደድ ማለት ደግሞ ሁሉ ጊዜ እግዚአብሔር ቃል ባፋችን መሆን አለበት ለማን ተየተዋታሽን በፊኻ እግዚአብሔር ቃል ባፋችን ሁሉ ጊዜ እንዲታወስ ልክ የተለያዩ ነገሮች እንደምንወያየው እንደምናወራው እንዲታወስ ተፈለግነ አስተግባር ላይ የምናደርጋቸው ነገሮች ማለት ነው ከን ሰፈራኺኑ ይባላል መጽሐፍ ነው የሚለው ይላል አኻራ ማሲም የሚሻኺ ማለት ይላል የሰው ልጅ ያደርጋል ቀስ በቀስ ማለት ነው ሁሉ ጊዜ ልቡ የተስተካከለ ስሜቱ የተስተካከለ ሁሉ ነገር ዓላማው ማሳብ ፍላጎቶቹ ማለት ነው የተማሉለት ይሄዳሉ ያን መቼ ነው ስናዘወትር ማለት ነው በአንድ ጊዜ ውጤት አይታይም እንደ ሁሉ ነገር በህይወታችን ማለት ነው አበል ወደ እግዚአብሔር በጣም ያጠናክርና የሚያገናኝ ነገር ቢኖርና ማለት ነው እንደምናያቸው መዙዛ ትፍሊን ሁሉ ጊዜ ማለት ነው በጣም መጠናከር አለበት በህዝብ እስራኤል ከሁሉ ህዝቦች ይለያል በተለያዩ ነገሮች አበል እነዚህ በጣም ይለዩናል በጣም ግብጽ ምድር ራሱ እንዳየነው ነው የግብጽ እስራኤል የግብጾችን እንትመጣ የህዝብ እስራኤልን በርዘለለ ይላል ለምን ምልክት ስላለው ይላል ባያለ ኦት አያ ምልክት አበራ ይሄ ምልክት እኮ ማለት ይሁዲ ነህ እንዳልከው ቀደም ተወዳጅ ነህ በእግዚአብሔር ዘንድ ማለት አንተ እኮ ባለ ዓለም ያለ ባንተ ነው በምታደርጋቸው ነገሮች እግዚአብሔር ይወዳል ጥብቃል ሁሉ ሲያጎንህ አለ ይህን ስሜት ይዘን ሁላችን እያንዳንዳችን ማለት ነው እግዚአብሔር ትእዛዝ ብንፈጽም እኮ በጣም ደስተኞች ነን ለነገሩ እናደርጋለን ይገብቷል ሁሉ ከመመለስዋል ሁሉ ከናደርጋለን ሁሉ ነገር እናደርጋለን አንዳንዴ ብዙን ጊዜ ደግሞ ምንድነው ወደ ኋላ የሚያስቀራ መጠርጠሩ ጥርጣሬ እናስገባለን ሰፈክ ዲያማለክ አማርማ ማለክ ጥርጣሬ ነው ለኔ ብሎ መሰለኝ እንደዚህ የሚያደርገው ለራሱ ብሎን እኮ ነው እንደዚህ ለማ ታክሾፍቶ በየቶ እግዚአብሔር ፈጣሪን ልብንና እንኩላሊት የሚያውቀው ፈጣሪ ብቻ በግልጽነት ከፈጸመ በትክክለኛ ታረቀ በእውነትነት ካረቀ ልጅም እንኳን የለም አልተጋገረም ስንል እውነተኛ ከተናገርን ልጁ ገባ
ገንዘብ የለኝም የምትለው ልጁ ይገባል። ሁሉም ይገባናል። ራሳችንም ይገባናል። ሰው በሰው ሚስትም ይገባል፣ ባልም ይገባል። ራቢ አኪባ ምንድነው ያለው? ሉአ ያሊ ከሰፋ ይቲኮኔ ለክሙ በኢየሩሳሌም የተገና ገንባ ወርቅ ገዛልሽ ነበር አለ። ራሄል ሚስት ገንዘብ ባለለበት ምንም በሌለበት ጊዜ ማለት ምን አይነት ፍቅር ነው የነበረባቸው። ግን ብዙን ጊዜ ባፍ ድሃ መሆን፣ ጥርጣሬ ማስገባት፣ ሌሎችን እነሱ ያደርጉልናል አለመተማመን፣ እነዚህ ነገሮች ከእግዚአብሔር እንዳንቀር ቀጥተኛ ሰዎች እንዳንሆን ዝም ብለው አሚካላ የሚፈጥሩ ናቸው። ከነዚህ ለመውጣት ደግሞ አንደኛ ለእግዚአብሔር መጸለይ ያስፈልጋል። ሁለተኛ በእውነት በየተግባሩ ቅድም እንዳልከው አኸራያ ማሲም ለምሻኺም አለባቦት ማለት መጀመሪያ አድርገው ጸሎት ቢድ ኪፓውን ዝም ብለህ አስቀምጠው እግዚአብሔር ለማገልገል አስቀምጠው ዝም ብለህ ሰራው ቀስ እያለ ስለማንነቱ ይገባል። ዘካህ ያንን ካደረግን ደግሞ ፈጣሪም ይጠብቀናል። ልጆቻችንን ልጅ ምንድነው አንድ እህል የሚያድገው በሱ ላይ ተስፋ ሰጠለው ቅድም ያልነዋል። ልጆቹን እኛ የበላይ እነሱ የሚመታች መሆን የለበትም። እነሱም ሲናገሩ ማዳመጥ አለብን። ምንድነው የምትለው ቦኔ ለክለበት ክነስ ይጥባለኝ ስኳር ያመግዘት ከረሚላ ገዝቶ መስጠት ለሰንበት ክብር። ዛሬ ሻባት አኒ ማዲቃ ከረሚላ ተቀበላል። ጸሎት ቤት ስንሄድ ሌሎች ጸሎት ቤቶችን መስጠት በማባረር ልጁን በዱላ ከማባረር ይስ ብናቀርበውስ ዝም ብሎ በዛ ቢጫወቱ ጋር ግሩስ ሲጫወቱ ካሰጠን በምንልክ እነሱን ብናመጣቸውስ ለልጁ ብለን ብንቀርብስ መጽሐፍ ብንገዛለት ይሄን አንብብ ብንለው ታዲያ ከማናኩናኩን አርቢያ ስንት ሰዓት የማያነበውን ሰው የሚያነበው ገዝቶ ማያነበው ገዝቶ ለሚያነበው ሰጥቶ ይሄንን ለኔስ ሲስተማረኝ ይሄንን ያደርጋል። ትሬ አሚ እስራኤል የሚትቀደሽ ሁሉም ህዝበ እስራኤል የሚቀደሰው ሁሉም አንድ ላይ ሲሆን ሁሉም በእውነት ያለውን ሲሰጥ ቅድም እንዳለው ኦሪት መማሩ በእግዚአብሔር ጎዳና መሄዱ ትእዛዛትን መውደዱ ታሪክን መተረኩ ራሱ ህይወታችን ሌላ ህይወት የለም። ግን ምንድነው ገነት ከኋላ በኋላ ነው። እስካሁን እምነታችን አዎ ገነት አለ። ገነቱ ግን በዚህ መሬት ላይ ሰው ሲሞት እናለቅሳለን፣ ሰው ሲታመም እንጨነቃለን። በህይወት እያለም መታመም መጨነቅ መርዳት አለ፣ መተባበር አለበት፣ እውነት መያዝ አለበት። ዛል ብዙን ጊዜ እውነት የለም። እውነት ባልነበረበት ጊዜ ምን አለ? ውሸት አለ። እውነት በሌለበት ቦታ ቅጥፍና አለ። እውነት በሌለበት ቦታ ትምህርት የለም። ምንድነው ያለው? መጥፎ ነገር ነው። ስለዚህ እነዚህ ነገሮች ሁሉ በእውነት በትክክለኛ አንድነት ለማንት ሰፈር ለብንኻ ለዘላለም ልጆችን ታሪክ እንድትተረክ የሚለውን ይህንን ነገር መተረክ አለብን። የራሳችን አልተማርንም አላወቅንም ሳይሆን አሁን ዛሬ ማየት የሞከርነው ማለት ነው። በእውነት የእግዚአብሔርን ጎዳና ለማወቅ ጥሩ ሰው ለመሆን ቅድም ደጋግመን እንደተነጋገርነው የእግዚአብሔርን ጎዳና ማድረግ አለብን። ይኸው ላይ የቤት ስራ የምንሰጠው ለራሳችንም ለተመልካቾቻችንም ከዚህ የምንማረው ምንድነው? እስኪ ልጆች ጋር መነጋገር 1 ወር ይወስድብን ይችላል፣ 2 ወር ይወስድብናል። ለማንኛውም ነገር እስኪ ለመወያየት ነው። በይበልጥ በሻባት በትንሹ ነው የምንጀምረው። በትንሹ በቀን አፊሉ ወጣዳ በትንሹ ጀምር ቦኬርቶ ደነበር ትንሽ በሻባት ትንሽ ወደ 5 ደቂቃ ላይ ትንሽ የልጅ ቶብሎ ለጊያለ ባይ ልጁ ደስ ይለዋል ወደ ዘለም አዛ ግን ከቤት ወላጆች ማይታዩም ልጆች ማይታዩም ማንም አይታይም። ይሽማያቦ ለማሻፈን ነው ያቦ ነበሩ የሉም ነው አጫዋች ቅድም እንዳልከው ስልኩ አለም ያጫወታቸው ለነሱ ቤቢሲተር እንላለን። ስልኩን እንሰጣቸዋለን፣ እሱ ያጫውታቸዋል። ከዛ በኋላ ስልክና ልጅ አንድ ሆነ ማለት። ስለዚህ ብትጠራውም አይሰማም፣ ብትገፋውም አይቆጣም። ስልኩን ከወሰድክበት ግን መዳረሻ ይጠፋዋል፣ እንጎጆጎጃ። እንደዛ ልጅ መሰደግ ደግሞ በጣም አስቸጋሪ ነው። እና ለውነት ቃላት 40 አስቀረን ማለት ነው መነጋገር። ኦኬ እና ለማጠቃለል ያህል ማለት ነው 1-2 አረፍተ ነገር ከብዙዋነስ በእግዚአብሔር ተሙሉ ተስፋ አለን። እንግዲህ ስለዚህ ጉዳይ ተወያይተናል። በብዙ ጥያቄዎች ቀርተናል። እንግዲህ እያንዳንዳችን በቤታችን ማለት ነው ዋና ትልቁ ነገር እንግዲህ ትንሽ ለመንቀሳቀስ ያህል ነው የተወያየንበት።
ምን ያህል አስፈላጊ እንደሆነ የኛ ህይወት ታሪክ እንግዲህ የጀመረው ከኛ አይደለም እኛ በፊት ስንት ሺህ ትውልድ ማለት ነው ወስተኛ ድረስ የተተላለፈው ነገር ለቀጣዩ ትውልድ እንዲተላለፍ ደግሞ የኛ ኃላፊነት እንደሆነ ትንሽ ለማየት ሞከራናል። ይሄ ሁሉ ነገር ግን ሲሆን በእውነት ማን ያለበት በፈገግታ በደስታ እኛ ሁሉ ነገር እንደማንችል አድርገን ማየት አለብን። ማለትም ልጁም ኃላፊነት አለው። ኃላፊነታችን ለመዋጣት ግን ማለት ነው ሁላችን ማለት ጥሩ ስሜት መስጠት አለብን። የተረጋጋ ስሜት በጥሩ ቃላት እናት ተባብላለች ይባላል። እናት ትልቅ ጥበብ አላት። ያን ምንድነው ልጁን ማለት ነው ትንሽ ሰጣ ትንሽ ፊላ ተረጋለች። አባት አብዛኛውን ጊዜ ሊቆጣቸው ምን ይልቻል አባል እያንዳንዳችን ማለት ነው በቤቱ ማለት ነው ልጁ የህይወታችን ምሰሶ እንደሆነ አድርገን አይተን በትክክለኛ መንገድ ማለት ነው ለወደፊቱ እንዲማር እንዲኖር የይሁዲ ህይወት እንዲንጸባረቅ ማለት ነው በህይወቱ ላይ ትልቅ እንቅስቃሴ ማድረግ እንዳለብን ይሄ ኃላፊነታችን ነው። ኦሪትም የተሰጠችው ለአባት አይደለም ይላል ለልጅ ነው ይላል። በሽነንታም ለቫኛ خናለ አንተ መማር ያለብህ ለምንድነው ልታስተምር ነው እንጂ ላንተ እንድታስቀረው አይደለም በማለት አይተናል። ደጋግመንም ያለው ይሄም ቻናል ወይ ማሩት ምንጓይበትም የተከፈተው ምንድነው የተማረ ያስተምር ያልተማረ ይማር። መሀይምነት የጨለማ ጉዞ ነው ያለው። ምንድነው አንድ ሰው ከተማረ ለራሱ ብቻ ይበቃኛል ብሎ ያለችውን እኔ ገና ሊቅ እስከሆን ድረስ ጠብቃለሁ ካለ ሌሎቹ ገደል እየገቡ ስለዚህ ማስተማር አለበት። ያልተማረው ደግሞ መማር አለበት። ሚሽሉ ለማን ጻፍ ሊልማው በጣም ባዝ ምን ይሆናል ያንን ነገር እየሆነ ሰል ዓለም ብርሃን እየሆነች ይመጣለች። በጣም ዓለም ብርሃን የሚመጣው ይሄ ነገር ሲሆን ነው ማለት። ስለዚህ ያንድ ሰው ይድገት የሚታየው ተምሮ ሲያስተምር ነው። ቅድም ያልከው ምንድነው አባት እናትና ባለው ግንኙነት ከን ሽማቡኒ ሙሳራ በኻ ባልቲቶስ ዶራት ነው ያልነው ሚሉትም ምንድነው ራምባን የሚለው ገረት ራምባን ምንድነው የሚለው ስለዚህ ይላል አባት ይገስጣል አባት ይቆጣል ፈጣሪ ይቆጣል ግን ሽማብኒ ሙሳራ በኻ ባልቲቶስ ዶራት ነው የእናቱን ወሬትና መንገድ ግን አትልቀቅ እናት ያባበለች ለዚህ ነው ያለው ልጅ ማለት የሚገዛው የሚታደገው ልጅ አዝመራ ልክ እንደማንኛውም ነገር ወሰለም እኮ እንደዚህ አርገ ካሸው ወዲያውኑ እንትን ይላል ለስ ይያልክ ያዘለ ካኻ ላት ያቁስል የሚድነው ልጅ ደግሞ እንደቁስል በጣም በተጠንቀቀ ማሳደግ ሰውነን ሰዎች እኛም እንደዚህ ያስፈልገናል። ሌላው ፒኑክ ግን መቀለጥ ማድረግ አይደል እያንዳንዳችን ጥሩ ነገር መስማት ግን ጥሩ ቃል መናገር መማር አለበት። ስለዚህ እግዚአብሔር አምላካችን ማስተዋልን ብላቱን ይስጠለ። በእውነት በጣም አመሰግናለሁ ላደረግነው ውይይት የሰንበት በረከት በእኛ ላይ በህዝባችን ላይ ይደር። እግዚአብሔር አምላካችን በረከቱን ይስጠን። የላነው ሸባት ሻሎም ወራህ ዳራባ ባውት የላ ሸም ዘረ ተመሰገነ ይሁን።